ካ ሁ ኪ ሰላም የቻናላችን ቤተሰቦች፣ በዛሬው ትምህርታችን ደግሞ የአማርኛ ፊደላትን እያንዳንዳቸውን የምናይ ይሆናል። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን፣ እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ደውሉልን፣ ሃሎ በሉን። አማርኛ በአጭር ጊዜ ማንበብ መጻፍ እንድትችሉ እናስችላችኋለን። ቀጥታ ወደ ትምህርታችን ስናልፍ ይችኛው ማነች? ካ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይቺ ማነች? ሆ። እንደገና ካ ሁ ሂ ሃ ሄ ህ ሆ። እሺ በመቀጠል ይቺ ማናት? ለ ይቺ ሉ ይቺ ሊ ይቺ ላ ይቺ ሌ ይቺ ል ይቺ ሎ። እንደገና ለ ሉ ሊ ላ ሌ ል ሎ። እስቲ እንደገና ሆነ ለ ሉ ሊ ላ ሌ ል ሎ። እኔ ስላ ደግሞ እንዳለ አብራችሁ ብትሉ ደግሞ በአጭር ጊዜና በቀላሉ ለመልመድ ያስችላችኋል። እስቲ ይቺ ሃ አይደለች? ሃ ናት። እስቲ እኔ ስል እናንተም አብራችሁ ቀስ ብላችሁ በሉ። ሃ ከዛ ይቺ ሁ ያው ሂ ሃ ሄ ህ ሆ። እስቲ እንደገና እንበል። ሃ ሁ ሂ ሃ ሄ ህ ሆ። እሺ መልካም። ወደ ቀጣዩ ስናልፍ ደግሞ ይቺ ማነች? መ አይደለች? መ ሙ ሚ ማ ሜ ም ሞ። እስቲ እንደገና አብራችሁ በሉ። መ ሙ ሚ ማ ሜ ም ሞ። እስቲ አሁን በድጋሚ አብረን እንበል። ያው እቺን ማን አልኳችሁ? ማናት? መ። ከዛ ይቺ ሙ ይቺ ሚ ይቺ ማ ይቺ ሜ ይቺ ም ይቺኛዋ ሞ። በጣም አሪፍ። እሺ ወደ ቀጣዩ ስንሄድ ደግሞ ይቺ ማነች? የመጀመሪያው ይቺ ሰ ናት። ሰ ሲ አብራችሁ በሉ። ሱ ሲ ሳ ሴ ስ ሶ። እንደገና ያው ሰ ሱ ሲ ሳ ሴ ስ ሶ። እሺ ከዛ በመቀጠል ደግሞ ይቺ ማናት? ረ አይደለች? ሲበሉ አብራችሁ ረ ሩ ሪ ራ ሬ ር ሮ። እስቲ አሁንም በድጋሚ እንበል። እስቲ አብራችሁ ረ እሺ ሩ ሪ ራ ሬ ር ሮ። እሺ መልካም።
ከዛ ይቺ ማናት? ሰ ናት። ሰ ሱ ሲ ሳ ሴ ስ ሶ። እስቲ እንደገን ሰ ሱ ሲ ሳ ሴ ስ ሶ። እሺ በመቀጠል ደግሞ ይቺ ማናት? ሸ ናት። ሸ ሹ ሺ ሻ ሼ ሺ ሾ። እንደገን ሸ ሹ ሺ ሻ ሼ ሺ ሾ። ይቺ ማናት? ቀ ይቺ ቁ ይቺ ቂ ይቺ ቃ ይቺ ማናት? ኤ ይቺ ቅ ይቺ ቆ። እንደገን ቀ ቁ ኢ ቃ ኤ ቅ ቆ። እሺ ከዛ ይችኛዋ ማናት? በ ናት። በ ከዛ ይቺ ቡ ይቺ ቢ ይቺ ባ ይችኛዋ ቤ ይቺ ብ ይችኛዋ ቦ ቦ። እሺ እስቲ ደግሞ ድጋሚ ያው በ ከዛ ቡ ይቺ ቢ ይቺ ባ ይችኛዋ ቤ ይቺ ብ ይችኛዋ ቦ ቦ። እሺ ወደ ቀጣዩዋ ስናልፍ ደግሞ ይቺ ማናት? ቨ ናት። ቨ ቮ ቪ ቫ ቬ ቭ ቮ። እንደገን ቨ ቮ ቪ ቫ ቬ ቭ ቮ። እሺ እንደምታዩቸው እንግዲህ በና ቨ ተመሳሳይነት አላቸው። ያው በ ቨ ከዛ ቡ ቡ ስትሉ ያው በላይ ከአናቷ ላይ እዚች ላይ አግድም የላትም። በላይ ቨ ሲሆን ግና ያው ይች አግድም መስመሯ አለች ማለት ነው። ሶ በዚህ በቀላሉ መለየት ትችላላችሁ ማለት ነው። እሺ ወደ ቀጣዮች ስናልፍ ደግሞ እቺ ማነች? ተ አይደለች? ያው ተ ቱ ቲ ታ ቴ ት ቶ። እንደገን ተ ቱ ቲ ታ ቴ ት ቶ። ከዛ መቀጠል ይቺ ማናት? ቸ ናት። ቸ ቹ ቺ ቻ ቼ ቺ ቾ። እንደገን ቸ ቹ ቺ ቻ ቼ ቺ ቾ። ያው ከዚህ ጋር ደግሞ ተና ቸ ተመሳሳይነት አላቸው። ተና ቸ ላይ ቸ ላይ ሁለት አግድም መስመር ነው ያላት። ቸ ደግሞ አንድ ከወገቧ ላይ ብቻ ነው። ቸ ላይ ደግሞ ሁለት ነው። ሌላ ሁለተኛ ከሁለተኛዋ ጋር ቱ እና ቹ ተመሳሳይ ናቸው። የሚለያቸው እቺ ሁለት መኖሩ ነው። ኢ ስትሉም ይኸው የሚለያቸው ከላይ ሁለት ከቸ ላይ መኖሩ ነው። ሶ አንደኛውን ካወቃችሁ በአንደኛውን በቀላሉ መለየት ትችላላችሁ። እሺ ወደ ቀጣዮች ስናልፍ ደግሞ ይቺ ማናት? ሀ ናት። ሀ ሁ
ሃ ሄ ህ ሆ እንደገን ሃ ሁ ሂ ሃ ሄ ህ ሆ ሆ። እሺ በመቀጠል ይች ማናት? ነ ናት። ነ ኑ ኒ ና ሜ ን ኖ። እስቲ እንደገን ነ ኑ ኒ ና ሜ ን ኖ ኖ። እሺ ከዛ ይችኛው ማናት? ኘ ነች። ኘ ኘ ኙ ኚ ኛ ኜ ኝ ኞ። እንደገን ኘ ኙ ኚ ኛ ኜ ኝ ኞ። እሺ እንግዲህ እነዚህ ሶስቶች ሀ ይቺ ሀ ይቺ ነ ከዛ ኘ ሆነው ተመሳሳይነት አላቸው። የሚለያቸው ነው ያው ሀ የሀ ቤተሰቦች ተቀርጾ ከዚች ጎን ላይ ያለችዋ ከዚች ከነ ቅጥል ነ ደግሞ ኖርማል እንደዚች ያለች ናት። ኘ ደግሞ ከላይ ከነ ሆና አግድም ከላይ ላይ መስመር ሀ ስትሆን ደግሞ ነ ሆና ከጎኗ ላይ ቅጥል ይኖራታል ማለት ነው ሀ ላይ ሶ በዚህ አንደኛዋን ካወቃችሁ አንደኛዋን በቀላሉ መለየት ትችላላችሁ ማለት ነው። ሀ ነ ኘ ከዛ ሁ ኑ ኙ ሂ ኒ ኚ ስትሉ ተመሳሳይ በቅርጻቸው ተመሳሳይነት አላቸው ማለት ነው። ሶ አንደኛዋን ካወቃችሁ በዚህ መንገድ አንደኛዋን በቀላሉ ማወቅ ትችላላችሁ። ይቺ ማናት? አ ይቺ ኡ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይችኛው ኦ። እስኪ እንደገን አ ኡ ኢ አ ኤ እ ኦ። እንደገን አ ኡ ኢ አ ኤ እ ኦ። ከዛ በመቀጠል ይቺ ማናት? ይቺ ከ ናት። ከ ሁ ሂ ሃ ሄ ህ ሆ። እስቲ እንደገና እንበላቸው። ከ ሁ ሂ ሃ ሄ ህ ሆ። እሺ በቀጣይ ይቺ ማናት? ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ። እንደገና ሀ ሁ ሂ ሃ ሄ ህ ሆ። እሺ ቀጣይ ደግሞ ይቺ ማናት? ወ አይደለች? ወ ው ዊ ዋ ዌ ው ዎ። እንደገና ወ ው ዊ ዋ ዌ ው ዎ። እሺ እንደገና ይቺ ማን ናት? ወ ይቺ ው ይቺ ዊ ይቺ ዋ ይችኛዋ ዌ ይቺ
ው ይቺ ዋው ው። እሺ ወደ ቀጣዮች ስናልፍ ደግሞ ይቺ ማነች? አ ናት። ይቺ አይኑ ትባላለች። ይኸው ኡ ኢ አ ኤ እ ኦ። እንደገን አ ኡ ኢ አ ኤ እ ኦ። እሺ በመቀጠል ይቺ ማናት? ዘ ናት። ዘ ዙ ዚ ዛ ዜ ዝ ዞ። እንደገን ያው ዘ ዙ ዚ ዛ ዜ ዝ ዞ። እሺ ከዛ በመቀጠል ደግሞ ይቺ ማናት? ዠ ናት። ዠ ዠ ዡ ዢ ዣ ዤ ዥ ዦ። እንደገን ዠ ዡ ዢ ዛ ዤ ዥ ዦ ዦ። እሺ በመቀጠል ደግሞ ይችኛዋ ማናት? የ ናት። የ ዩ ይ ያ ዬ ይ ዮ። እንደገን የ ዩ ይ ያ ዬ ይ ዮ ዮ። እስኪ እንደገን የ ዩ ይ ያ ዬ ይ ዮ ዮ። ይቺ እንደምታዩት ማነች? ደ እንላታለን። ደ ከዛቺ ዱ ይቺ ዲ ይቺ ዳ ይቺ ቤ ይቺ ድ ይቺ ዶ። እስኪ እንደገን ደ ዱ ዲ ዳ ቤ ድ ዶ። ይኸው ደ ዱ ዲ ዳ ዴ ድ ዶ። እሺ በመቀጠል ይቺ ማነች? ይቺ ጀ ናት። ጀ ጁ ጂ ጃ ጄ ጂ ጆ። እስቲ እንደገን ጀ ጁ ጂ ጃ ጄ ጂ ጆ። ይቺ ማነች? ይቺ ገ እንላታለን። ያው ገ ጉ ጊ ጋ ጌ ጊ ጎ። እንደገን ገ ጉ ጊ ጋ ጌ ጊ ጎ ጎ እንላታለን ማለት ነው። ሰው አሁን እያንዳንዳቸውን በቀላሉ ለመለየት ምን ማድረግ ይኖርባቸዋል? የመጀመሪያ ፊደሎች ምንም አይኖራቸውም፣ ያው እንደምታዩቸው። ሁለተኛ ፊደሎች ደግሞ ከጎናቸው ላይ ያው ቅጥል አለባቸው።
ጁን ይዋት። ጁን ስታዩ ደግሞ ይኸው ከጎኗ ላይ ያላት ጉን ስታዩ እንዲሁ በተመሳሳይ ያላት ማለት ነው። ሶስተኛ ፊደሎች ከእግራቸው ወደ ቀኝ በኩል ዘወር ያሉ ወይም ሸፈፍ ያሉ ናቸው። ጂን ስታዩ ከዛ በተጨማሪ ደግሞ በሁሉም ተመሳሳይ የሚሆኑት ደግሞ እነዚህ አምስተኛ ፊደሎች ከእግራቸው ላይ ምንጊዜም ቢሆን ዜሮ ወይም ቀለበት ቅርጽ ይኖራቸዋል ማለት ነው። ሰው በዚህ መንገድ አንደኛው ከአንደኛው በቀላሉ መለየት ትችላላችሁ ማለት ነው። ደ እና ጀ ያው ተመሳሳይነት አላቸው። ተመሳሳይነታቸውን ጀ ከላይዋ ላይ ያላት ደግና የላትም በሌላ በሁሉም ተመሳሳይ ናቸው ማለት ነው። ሰው በእንደዚህ አይነት መንገድ እየተጠቀማችሁ አንደኛውን ከአንደኛው በቀላሉ መለየት ትችላላችሁ። ወደ ቀጣዮች ስናልፍ ደግሞ ይቺ ማናት? አ ናት። አ ኡ ኢ ጣ ኤ እ ኦ እንደገና ጣ ኡ ኢ ጣ ኤ እ ኦ። እሺ ከዛ ይቺ ማናት? ይቺኛዋ ጨ ናት። ጨ ጩ ጪ ጫ ጬ ጭ ጮ። እንደገና ጨ ጩ ጪ ጫ ጬ ጭ ጮ። እንግዲህ እና ጨ ልዩነታቸው ምንድነው? በሌላ በሁሉም ተመሳሳይ ሆኖ ከጠ ላይ ከእግሯ ላይ ዜሮ ቅርጽ አላት ወይም ደግሞ ቀለበት ቅርጽ አላት ጨ ላይ። ጠ ላይ ግና ምንም የላትም ማለት ነው። ልዩነታቸው እነዚህ ነው። በሌላ ተመሳሳይ ናቸው። ከዛ መቀጠል ደግሞ ይቺ ማናት? አ ናት። ይኸው አ ኡ ጲ ጳ ጴ ጵ ጶ። እንደገና ጳ ጱ ጲ ጳ ጴ ጵ ጶ ጶ። እሺ ወደ ቀጣዮች ስናልፍ ደግሞ ይቺ ማናት? ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ። እንደገና ጸ ጹ ጺ ጻ ጼ ጽ ጾ። እሺ ዘን አሁን ጸና ጠ ልዩነታቸው ነው። ጸ ምንም የላት ካናቷ ላይ፣ ጠ ላይ ግና እንደምታዩት ከዚህ ካናቷ ላይ ወደ ላይ ቅጥላላት ማለት ነው። ሶ በዚህ ነው ልዩነታቸው። በመቀጠል ይቺ ደግሞ ማነች? ፈ ነው። ፈ ፉ ፊ ፋ ፌ ፍ ፎ። እንደገና ፈ ፉ ፊ ፋ ፌ ፍ ፎ። ከዛ ይቺ ማናት? ፐ ናት። ፐ ፑ ፒ ፓ ፔ ፕ ፖ። እንደገና ፐ ፑ ፒ ፓ ፔ ፕ ፖ። እንግዲህ እነዚህንን ይመስላሉ ማለት ነው። እስከ ፐ ድረስ ያሉ የአማርኛ ፊደሎች እነዚህን ይመስላሉ። በዚህ አይነት መንገድ እያንዳንዳቸውን በቀላሉ ማወቅ ትችላላችሁ ማለት ነው። እንግዲህ ከዚህ በተጨማሪ ደግሞ በኦንላይን ተምራችሁ በአጭር ጊዜ አማርኛን ማንበብ መጻፍ ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በሱ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም መጀመሪያ እንዳልናችሁ ደውሉልን። በአጭር ጊዜ ጥሩ አንባቢና ጸሐፊ መሆን ትችላላችሁ። እንዲሁም ደግሞ ኦንላይን ልጆችንም እናስተምራለን። ልጆችን ማስተማር የምትፈልጉ ወላጆች አናግሩን። በአጭር ጊዜ አማርኛ ማንበብ መጻፍ እንዲችሉ እናስችላቸዋለን። ከዛ በተጨማሪ ደግሞ አማርኛ ለመናገር የሚያስቸግራቸው ካሉም እናስተምራቸዋለን። በአጭር ጊዜ አቀላጥፈው መናገር ይችላሉ ማለት ነው። ለዛሬ የነበረን ትምህርታችን
ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።